ሚስተር ኖህ በሚሊዮኖች የሚቆጠር ዶላር የሚያወጣ ውል ፊት ለፊት ተቀምጧል። ይህ ስምምነት ኩባንያውንና ንግዱን ወደ አዲስ ከፍታ ሊያሸጋግር የሚችል ትልቅ ዕድል ነበር። ሰነዱን ሊፈርም ሲል ግን አንድ ድንገተኛ ድምፅ አቋረጠው። አንዲት ትንሽ ሕፃን በከፍተኛ ድምፅ አባዬ እባክህ እንዳትፈርመው ስትል ጮኸች። ክፍሉ በአንዴ ጸጥ አለ። ሚስተር ኖህ ግራ ተጋብቶ ቀና አለ። አዲሷ የቤት ሰራተኛ ልጅ ለምን አባዬ ብላ እንደጠራችው ሊገባው አልቻለም። ከጥቂት ቀናት በፊት ነባር የቤት ሰራተኛው በጠና ታማ ሆስፒታል በመግባቷ ኤጀንሲው ማያ የተባለች አዲስ ሰራተኛ ልኮ ነበር። ማያ ስትመጣ ብቻዋን አልነበረችም። ኖቫ የተባለች ትንሽ ልጇን ይዛ ነበር። ማያ በወቅቱ በፍርሃት ተውጣ ጌታዬ ይህች ልጅ ኖቫ ናት። ትምህርት ቤት ስለተዘጋ ብቻዋን ቤት ልተዋት አልቻልኩም። ቃል ገባለሁ እሷ እዚህ መኖሯ እንኳን አይታወቅም፣ በፍጹም አታውክህም በማለት ተማጽናው ነበር። ሚስተር ኖህ ግን በወቅቱ በብርድ ስሜት እሺ ግን ከቢሮዬ እንዳትቀርብ ነበር ያላቸው። ለሱ ልጆች ሸክም እንጂ ሌላ አልነበሩም። ነገር ግን ቀስ እያለ ነገሮች ተቀየሩ። ሚስተር ኖህ ወደ ቤት ሲመለስ ወለሉ ላይ በሕፃን የተሳሉ የደስተኛ ቤተሰብ ስዕሎችን ያገኛል። አንዳንዴ ደግሞ ውድ መኪናው ላይ በከለር እርሳስ የተሳሉ ስዕሎችን ያያል። ማያ በፍርሃት እየሮጠች መጣ ጌታዬ በጣም ይቅርታ ኖቫ ፈልጋ አይደለም እያለች ለማጥፋት ስትሞክር ሚስተር ኖህ ግን ችግር የለውም ይላት ነበር። ይህ ቀዝቃዛ ቢሊነር እንደዚህ አይነት ትዕግስት ማሳየቱ ማያን አስገርሟታል። አንድ ምሽት ሚስተር ኖህ ኖቫን ወለል ላይ ቁጭ ብላ ስትስል አያትና መሳል ማን አስተማርሽ ሲል ጠየቃት። ኖቫም በፈገግታ እናቴ ስትል መለሰችለት። ጨምራውም ከፈለክ ላስተምርህ እችላለሁ አለችው። ሚስተር ኖህ ፈገግ ብሎ ስምሽ ኖቫ ነው አይደል አላት። እሷም ግራ ተጋብታ አዎ ግን ስሜን ማን ነገረህ? እኔ አልነገርኩም አለችው። እሱም እናትሽ ስትጠራሽ ሰምቼ ነው። ደሞ ግድግዳዬና መኪናዬ ላይ ስለ ሳልሽ ትልቅ ቅጣት ይገባሽ ነበር። ነገር ግን በየቀኑ አዲስ ስዕል የምትስይልኝ ከሆነ ይቅርልሻለሁ አላት። ከዚያ ቀን ጀምሮ በሚስተር ኖህና በኖቫ መካከል የሚደንቅ ወዳጅነት ተመሰረተ። አንድ ቀን ግን ሁኔታዎች ተቀየሩ። ሚስተር ኖህ ከንግድ አጋሮቹ ጋር አንድ ትልቅ የመሬት ግዢ ጉዳይ ሲያወራ ኖቫ ጥግ ላይ ሆና ትሰማ ነበር። አጋሩ ወረቀቶቹ እንደተፈረሙ አካባቢውን በሙሉ አፍርሰን ግንባታ እንጀምራለን ሲል ሚስተር ኖህ ደግሞ እዚያ የሚኖሩት ሰዎችስ ሲል ጠየቀ። አጋሩም በጭካኔ ጊዜያቸው አልቋል እንዲለቁ ይገደዳሉ ሲል መለሰ። ስብሰባው ሲያበቃ ሚስተር ኖህ ለጥቂት ደቂቃ ወጣ አለ። ኖቫ በጉጉት ወደ ጠረጴዛው ቀረበችና ሰነዶቹን ስታይ ደነገጠች። በሰነዱ ላይ ያሉት ፎቶዎች የሷ ሰፈር፣ የሷ ቤትና እሷና ጓደኞቿ በየቀኑ የሚጫወቱበት ሜዳ ነበር። ሚስተር ኖህ ሊፈርም ሲመለስ ኖቫ በድንገት ጮኸች። አባዬ እባክህ እንዳትፈርመው፣ እኔና ጓደኞቼ እዛ ነው የምንኖረው፣ በየቀኑም እዛ እንጫወታለን። የኖህ አጋሮች በመገረም አባዬ አለችህ እንዴ ሲሉ ጠየቁ። ማያ በድንጋጤ ጠርሙሱን ልትጥለው ደረሰች። ሚስተር ኖህ ግን ኖቫን እዚያ ነው የምትኖሩት ሲል ጠየቃት። እሷም አዎ ያ የኛ ቤት ነው፣ ከትልቁ ዛፍ ስር ባለው ሜዳ ነው የምንጫወተው አለችው። ሚስተር ኖህ ለመጀመሪያ ጊዜ ፎቶዎቹን በጥልቀት አያቸው። ቀደም ሲል ለሱ መሬትና ቁጥር ብቻ የነበሩት ፎቶዎች አሁን ግን የኖቫና የጓደኞቿ ሳቅ የሚሰማባቸው ቤቶች ሆነው ታዩት። ኖህ ስክሪፕቶን አስቀመጠና ቦታውን በአካል ማየት አለብኝ አለ። አጋሮቹ ቢቃወሙም እሱ ግን ፊርማ የለም ቆዩ አላቸው። በዚያ ምሽት ሚስተር ኖህ ወደ ሰፈሩ ሄደ። ሰፈሩ ቀላል ቢሆንም ሕይወት ያለው ነበር። ሕፃናት ሲሮጡ፣ ጎረቤቶች ወሬ ሲያወሩ አየ። ኖቫም ሮጣ ከጓደኞቿ ጋር ስትጫወት አንድ ትንሽ ልጅ ኳስ ሲመታ ከሷ ወደ ሚስተር ኖህ ጫማ መጣ። እሱም ጎንበስ ብሎ ኳሱን መለሰላቸው። ያኔ ይህ ቦታ ሊጠፋ የሚገባው መሬት ሳይሆን ቤት መሆኑን ተረዳ። በማግስቱ ጠዋት አጋሮቹ ፊርማ ሲጠብቁ ሚስተር ኖህ እንዲህ አለ፣ ፕሮጀክቱን እናዘዋውረዋለን። ያ ሰፈር አይፈርስም። በዚያ ምትክ ሰፈሩን እናለማዋለን፣ መንገዶቹን እንሰራለን፣ ለልጆቹ የመጫወቻ ሜዳ እንገነባለን፣ ቤቶቹንም እናድሳለን። አጋሮቹ ለምን ሲሉ ጠየቁት። ሚስተር ኖህ ጥግ ላይ ወደምትስለው ኖቫ እያመለከተ ምክንያቱም ንግድ ማለት ማህበረሰብን መገንባት እንጂ ማጥፋት አይደለም ሲል መለሰ። ከወራት በኋላ ሰፈሩ ሙሉ በሙሉ ተቀየረ። አቧራማው ሜዳ
ውብ የመጫወቻ ስፍራ ሆነ። አንድ ቀን ኖቫ አዲስ ስዕል ለኖህ አሳየችው። ስዕሉ አንድ ትልቅ ቤት፣ የመጫወቻ ሜዳና እጅ ለእጅ የተያያዙ 3 ሰዎችን ማለትም አንድ ወንድ፣ አንዲት ሴትና አንዲት ሕፃንን ያሳያል። ከላይ ደግሞ ቤተሰቤ የሚል ጽሑፍ ሰፍሮበታል። ሚስተር ኖህ ፈገግ አለ። ምክንያቱም ትልቁ ስኬት የምትፈርመው ውል ሳይሆን ለመጠበቅ የመረጥካቸው ሕይወቶች መሆናቸውን ተረድቷል። የታሪኩ መልእክት እውነተኛ ሀብት በገንዘብ ወይም በስልጣን ሳይሆን ሌሎችን በሚታይ ደግነት ይለካል። አንዳንድ ጊዜ ትንሿን ድምፅ መስማት ትልቁን ለውጥ ያመጣል።